ሙስ ከዚህ ዓለም በሞት የተለየው የእግር ኳሱ ንጉስ የፔሌ ስንብትም በትውልድ ከተማው በሚገኘው በቪላ ቤልሚሮ ስታዲየም እየተካሄደ ነው። ስርዓተ ቀብሩ ነገ ይፈጸማል። ዜናው በዝርዝር ትናንት ሌሊት በተለምዶ ሾላ ገበያ ተብሎ በሚጠራው የንግድ ስፍራ በደረሰ የእሳት አደጋ ከ50 ሚሊዮን ብር በላይ የሚገመት ንብረት መውደሙን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በአዲስ አበባ የካ ክፍለ ከተማ በሚገኘው በዚሁ ገበያ ላይ በደረሰው የእሳት አደጋ 84 ሱቆች መውደማቸውንም ኮሚሽኑ ገልጿል። የኮሚሽኑ የህዝብ ግንኙነት አቶ ንጋቱ ማሞ አደጋው መድረሱ በተሰማ በጥቂት ደቂቃዎች ውስጥ የእሳት አደጋ ሰራተኞች በስፍራው መድረሳቸውን ለዶይቼ ቬለ ተናግረዋል። አቶ ንጋቱ እንዳሉት የገበያው ስፍራ በከፍተኛ ሁኔታ ለአደጋ ተጋላጭ ናቸው ተብለው ለሚመለከተው አካል ሪፖርት ከቀረበባቸው ቦታዎች ውስጥ አንዱ ነው። ሆኖም ይህና በመሰል ሁኔታ ውስጥ የሚገኙ አካባቢዎች መፍትሄ ሳይሰጣቸው መቅረቱ በእርሳቸውና በሌሎችም በአደጋ ጊዜ ምላሽ የሚሰጡ ተቋማት ላይ አላስፈላጊ ወጪና ከፍተኛ ጫና እየፈጠረ ነው ብለዋል። እንግዲህ አደጋ ለመቆጣጠር በምንሄድ ጊዜ ምናልባት ከተጎጂው አንጻር ባይነጻጸርም ብዙ ዋጋ ያስከፍላል። የአደጋ መቆጣጠር ባለሙያዎቻችን ላይ ጉዳት ይደርሳል። ሌሎች ከአቅም በላይ በሆኑ ምክንያት የሚደርሱ አደጋዎችን የመቆጣጠር አቅማችንንም ሊፈታተን ይችላል። እንደዚህ አይነት ነገር በበዙ እንግዲህ አሁን 12 የአደጋ መቆጣጠር ተሽከርካሪ፣ 95 የአደጋ ጊዜ ሰራተኞች፣ አመራሮችን ጭምር ይሄ ሁሉ ኃይል ነው እንግዲህ እዚህ ላይ የሚሳተፈው። አደጋ ለመቆጣጠር ደግሞ ኮስትም አለው። በአደጋው በሰው ላይ የደረሰ ጉዳት የለም። አቶ ንጋቱ እንደተናገሩት የሾላ ገበያ ማዕከል 1600 ያህል የተመዘገቡና ቁጥር ያላቸው ሱቆች ይገኙበታል። የዩክሬን ዋና ከተማ ኪየቭ ሌሊቱን ተከታታይ የአየር ጥቃት እንደተፈጸመባት የዩክሬን አየር ኃይል አስታወቀ። የአየር ኃይሉ የሩሲያ ወራሪዎች ያላቸው በኢራን ሰራሽ አብራሪ አልባ አውሮፕላኖች ከባድ ጥቃት አድርሰዋል ብለዋል። ጥቃቱም በኃይል ተቋማት ላይ ያነጣጠረ እንደነበርም ገልጿል። የዩክሬን መከላከያም ከመካከላቸው 41 ሰው አልባ አውሮፕላኖችንና አንድ ሚሳይል መተው መጣል መቻላቸውን ባለስልጣናትን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ባለፈው ቅዳሜ ኪየቭ በተካሄደባት የሚሳይልና የድሮን ጥቃት የ4 ሰዎች ሕይወት አልፏል። የሩሲያ ባለስልጣናት በበኩላቸው አንድ የዩክሬን ያሉት ሰው አልባ አውሮፕላን ዩክሬን ጎረቤት በሚገኘው በብሪያንስክ ግዛት አንድ የኃይል ተቋም ላይ ጥቃት ፈጽሟል ሲሉ ዛሬ ተናግረዋል። የግዛቲቱ ባለስልጣን በቴሌግራም እንደጻፉት በጥቃቱ የአንድ መንደር የኤሌክትሪክ አገልግሎት ተቋርጧል። የሌላ አካባቢ ባለስልጣን ደግሞ ከዩክሬን ድንበር 180 ኪሎ ሜትር ርቀት ላይ በሚገኝ ሌላ ግዛት ላይ ጥቃት ሊጥል የነበረ ሰው አልባ አውሮፕላን ተመቶ መውደቁንም ተናግረዋል። እስራኤል በሶሪያ ዋና ከተማ ደማስቆ አውሮፕላን ማረፊያ ላይ በጣለችው የሚሳኤል ጥቃት 2 ሰዎች መገደላቸው ተዘገበ። የሶሪያ ዜና አገልግሎት ሳናና የሀገሪቱ ባለስልጣናት እንዳሉት ሟቾቹ ወታደሮች ናቸው። ሌሎች 2 ሰዎችም በጥቃቱ ቆስለዋል። የጥቃቱ ኢላማም የደማስቆ አውሮፕላን ማረፊያና አካባቢው ነበረ ተብሏል። በሀገሩ ሰዓት አቆጣጠር ትናንት ሌሊት 8 ሰዓት በደረሰው በዚሁ ጥቃት አውሮፕላን ማረፊያው እስከ ጠዋቱ 3 ሰዓት ድረስ አገልግሎት መስጠት አቋርጦ ነበረ። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ተከታታይ ድርጅት ደግሞ በጥቃቱ 2 የሶሪያ ወታደሮችና ሌሎች 2 ተዋጊዎች ተገድለዋል ብለዋል። እስራኤል በተኮሰቻቸው ሚሳኤሎች በአውሮፕላን ማረፊያውና በአካባቢው የነበሩ የሂዝቦላና የአፍቃሪ ኢራን ቡድኖች ይዞታዎች እንዲሁም አንድ መጋዘን መመታታቸውንም ገልጿል። በሺዎች የሚቆጠሩ የካቶሊክ እምነት ተከታዮች ዛሬ ከጠዋቱ 3 ሰዓት አንስቶ በቫቲካኑ ቅዱስ ጴጥሮስ ቤተክርስቲያን የሚገኘውን የቀድሞ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛን አስከሬን እየተሰናበቱ ነው። ቤተክርስቲያኑ ለሕዝብ ክፍት የሆነው አስከሬናቸው ዛሬ ማለዳ ቤተክርስቲያኑ ደርሶ ስርዓተ ጸሎት ከተካሄደ በኋላ ነበረ። በስንብቱ የመጀመሪያው ቀን ዛሬ ቢያንስ 25,000 ሰው ቤኔዲክትን ይሰናበታል ተብሎ እንደሚጠበቅ የጸጥታ ጉዳዮች ባለስልጣናት ተናግረዋል። የቤኔዲክት አስከሬን ለሕዝብ ከመታየቱ አስቀድሞ የኢጣሊያ ከፍተኛ ባለስልጣናት ተሰናብተዋቸዋል። ከመካከላቸው የሀገሪቱ ጠቅላይ ሚኒስትር ጆርጂዮ ሜሎኒ እና የኢጣሊያው ፕሬዝዳንት ሰርጊዮ ማታሬላ ይገኙበታል።
ህዝቡ በቅዱስ ጴጥሮስ ቤተክርስቲያን ተገኝቶ የቤኔዲክት 16ኛን አስከሬን መሰናበት የሚችለው ዛሬ ለ10 ሰዓታት ነገና ተነገ ወዲያ ደግሞ ለ12 ሰዓታት መሆኑ ተገልጿል። ስርዓተ ቀብራቸው ሐሙስ ጠዋት የሚፈጸም ሲሆን የሽኝትና የጸሎት መርሃ ግብሩም በቫቲካኑ ቅዱስ ጴጥሮስ አደባባይ በቤተክርስቲያኗ ርዕሰ ሊቃነ ጳጳሳት ፍራንሲስ እንደሚመራ ተነግሯል። ቤኔዲክት 16ኛ ባለፈው ቅዳሜ ነበረ በ95 ዓመታቸው ከዚህ ዓለም በሞት የተለዩት። በጤና እክል ምክንያት ከ9 ዓመት በፊት ከቤተ ክርስቲያኗ መሪነት በገዛ ፈቃዳቸው ራሳቸውን ያገለሉት ቤኔዲክት ያረፉት እዚያው ቫቲካን በሚገኝ ገዳም ውስጥ ነበረ። ባለፈው ሳምንት ሐሙስ ከዚህ ዓለም በሞት የተለየው የእግር ኳሱ ንጉስ የፔሌ ስንብትም በትውልድ ከተማው በሚገኘው በቪላ ቤልሚሮ ስታዲየም እየተካሄደ ነው። የኤድሰን አራንተስ ደናስሚንቶ የፔሌ አስከሬን ለስንብት የተቀመጠበት ስታዲየም በእግር ኳስ ታሪኩ ምርጥ የተባሉ ግቦችን ያገባበት ስታዲየም ነው። ፔሌን ለመሰናበት ከትልቋ የብራዚል ከተማ ሳኦ ፖሎ ወጣ ብሎ በሚገኘው በቪላ ቤልሚሮ ስታዲየም የተገኙት በሺዎች የሚቆጠሩ አድናቂዎቹ በአስከሬኑ አጠገብ በማለፍ ለፔሌ ያላቸውን አክብሮት ገልጸዋል። የፔሌ ስርዓተ ቀብር በሳንቶስ ከተማ ከስታዲየሙ 600 ኪሎ ሜትር ርቀት ላይ በሚገኝ የመቃብር ቦታ ነገ ይካሄዳል። ከቀብሩ አስቀድሞ አስከሬኑ በሳንቶስ ጎዳናዎች ይጓዛል። የፔሌ አስከሬን ወደሚቀበርበት ቦታ ሲሄድ በእናቱ ቤት አጠገብ ያልፋል ተብሏል። የፔሌ ቤተሰቦች እንዳሉት የ100 ዓመት የዕድሜ ባለጸጋ እናቱ ሴሊሲቴ አራንቴስ በህይወት ቢኖሩም ራሳቸውን በመሳታቸው ልጃቸው መሞቱን አያውቁም። በሕክምና ሲረዳ የቆየው ፔሌ ባለፈው ሐሙስ በ82 ዓመቱ ነው ያረፈው። በከባድ የአየር ንብረት ብክለት ሰበብ በኢራን ዋና ከተማ ቴሄራን ትምህርት ቤቶች ለ3 ቀናት ተዘጉ። የኢራን የአየር ንብረት ብክለት አስቸኳይ ኮሚቴ በኢራን ዋና ከተማ ቴሄራን የሚገኙ አጸደ ህጻናት ትምህርት ቤቶችና ዩኒቨርሲቲዎች ከዛሬ ጀምሮ ለሚቀጥሉት 2 ቀናት እንዲዘጉ ወስኗል። ኮሚቴው እንዳስታወቀው ውሳኔው የተላለፈው በከተማይቱ በደረሰው ከእስከዛሬው እጅግ ከፍተኛና ተወዳዳሪ የሌለው ባለው የአየር ብክለት ሰበብ ነው። በዚህ የተነሳም ትምህርት በኢንተርኔት እንደሚሰጥ መንግስታዊው ዜና አገልግሎት ኢርና አስታውቋል። ከዚህ ሌላ የዛሬው የቴሄራን የአየር ንብረት ለማንኛውም የህብረተሰብ ክፍል ጤናማ ያልሆነ ነው ተብሏል። በተለይ ነፍሰ ጡሮች፣ እናቶችና ከ50 ዓመት በላይ ሆናቸው ሰራተኞች እንዲሁም የልብ የሳምባና የመተንፈሻ አካላት በሽታ ያለባቸው ሰዎች በርቀት ሆነው ስራቸውን እንዲያከናውኑ ተመክረዋል። የከተማይቱ ነዋሪዎችም አስፈላጊ ካልሆነ በስተቀረ ከመኖሪያቸው እንዳይወጡ፣ ከወጡም N95 ማስክ እንዲያደርጉ ማስጠንቀቂያ ተሰጥቷቸዋል። ይህ ዶይቼ ቬለ ሌሊቱን ተከታታይ የአየር ጥቃት እንደተፈጸመባት የዩክሬን አየር ኃይል አስታወቀ። አየር ኃይሉ የሩሲያ ወራሪዎች ያላቸው በኢራን ሰራሽ አብራሪ አልባ አውሮፕላኖች ከባድ ጥቃት አድርሰዋል ብሏል። የሩሲያ ባለስልጣናት በበኩላቸው አንድ የዩክሬን ያሉት ሰው አልባ አውሮፕላን ዩክሬን ጎረቤት በሚገኘው በብሪያንስክ ግዛት አንድ የኃይል ተቋም ላይ ጥቃት ፈጽሟል ሲሉ ዛሬ ተናግረዋል። በሺዎች የሚቆጠሩ የካቶሊክ እምነት ተከታዮች ዛሬ በቫቲካኑ ቅዱስ ጴጥሮስ ቤተክርስቲያን የሚገኘውን የቀድሞ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛን አስከሬን እየተሰናበቱ ነው። በስንብቱ የመጀመሪያው ቀን ዛሬ ቢያንስ 25,000 ሰው ቤኔዲክትን ይሰናበታል ተብሎ ይጠበቃል። ባለፈው ሳምንት ሐሙስ ከዚህ ዓለም በሞት የተለየው የእግር ኳሱ ንጉስ የፔሌ ስንብትም በትውልድ ከተማው በሚገኘው በቪላ ቤልሚሮ ስታዲየም እየተካሄደ ነው። ስርዓተ ቀብሩ ነገ ይፈጸማል። ዜናው በጸው የእሳት አደጋ በአዲስ አበባ ሾላ ገበያ በየካ ክፍለ ከተማ ወረዳ 5 በሚገኘው በተለምዶ ሾላ ገበያ ተብሎ በሚጠራው የገበያ ስፍራ የደረሰው የእሳት አደጋ ከፍተኛ የንብረት ውድመት አስከትሏል። በእሳት አደጋው 84 ሱቆች ወድመዋል። በንብረት ላይ የደረሰ ጉዳት በገንዘብ ሲሰላ 50 ሚሊዮን እንደሚሆን የአዲስ አበባ ከተማ የእሳትና የአደጋ ስጋት ስራ አመራር ኮሚሽን አስታውቋል።
በሰው ሕይወት ላይ የደረሰ ጉዳት ስለመኖሩ እስካሁን አልተሰማም። የአደጋው መንስኤ ምን እንደሆነ የተረጋገጠ ነገር አለመኖሩን ሀና ደምሴ ከአዲስ አበባ በላከችልን ዘገባ ጠቅሳለች። አደጋውን ሙሉ ለሙሉ ለመቆጣጠር 4 ሰዓት ከ28 ደቂቃ ፈጅቷል ነው የተባለው። ከፍተኛ የንብረት ውድመት ያደረሰው የእሳት አደጋ የተከሰተው ዛሬ ማለዳ ከሌሊቱ 10 ሰዓት ከ20 አካባቢ ሲሆን አደጋው የቅቤ፣ የባልትና የቤት መጋረጃና ምንጣፍ፣ የአልባሳትና የእንቁላል መሸጫን ሱቆች ጨምሮ 84 የንግድ ሱቆችን ሙሉ በሙሉ አውድሟል። የገበያ ማዕከሉ ሱቆች እርስ በርስ ተያይዘው የተሰሩ ናቸው። የተሰሩበት ቁሳቁስ በቀላሉ በእሳት የሚያያዝና የሚቀጣጠል ከመሆኑ ባሻገር በመካከላቸው ያለው የመተላለፊያ መንገድ በጣም ጠባብ በመሆኑ ከ2 ሰው በላይ ጎን ለጎን የሚያራምድ አይደለም። በጥቂት ሰዓታት ውስጥ እንዳልነበረ በሆነው የገበያ ስፍራ ሱቃቸው የወደመባቸው ባለሀብቶች ፍርሃትና ድንጋጤ ወሯቸዋል። ደጋግመን ይመለከተዋል ለተባለው አካል አመልክተናል። መንግስት ምንም መፍትሄ ሊሰጠን አልቻለም ሲሉ ለዲደብሊው ይናገራሉ። ይህን ጥያቄ ከ1993 ዓ.ም ጀምሮ እየጠየቀን ያለ ነው እስካሁን ድረስ ማለት ነው። የከተማ አስተዳደሩ ከንቲባው በተቀያየ ቁጥር ጥያቄ ወደ ኋላ ይመለሳል እንጂ አሁን ራሱ በቅርብ ከ2 ወር በፊት ዲዛይናችን እንዳሻሽለን ካፒታል አሳዩ ተብለን ከእያንዳንዱ ነጋዴ ስቴትመንት ሰብስበን አስገብተናል። ጠብቁ ነው የሚሉን። በመጠበቅ መካከል ግን ይኸው በሳት ተበላን። ይሄ አደጋ ሲደርስ በጣም ተደጋጋሚ ነው። ከ8 ጊዜ ያላነሰ ነው። ሱቆቹ እንደምታያቸው የተያያዙ ናቸው። ቆርቆሮ የተሰሩ ናቸው። በዘመናዊ መልኩ አልተሰሩም። ስለዚህ ይህንን በዘመናዊ መልክ ለመገንባት ነጋዴ ህብረተሰብ ከ20 ዓመት በፊት ተደራጅቶ ይንቀሳቀስ ነበር። መንግስት ግንባታ አዘጋጅቶን መንግስት እስካሁን ሰዓት ድረስ አልፈቀደልንም። በዘመናዊ መልክ ቢገነባ ኖሮ ይሄ አደጋ ባልተከሰተ ነበር። መጪውን የበዓል ስራ በማሰብ ያለንን ገንዘብ ብቻ ሳይሆን በብድር ጭምር ያስገባነው ሀብት ነው የወደመብን ሲሉ የደረሰባቸው ጉዳት ከፍተኛ መሆኑን ተናግረዋል። የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት አቶ ንጋቱ ማሞ ለዲደብሊው እንደተናገሩት የመጀመሪያው የድረሱልኝ ጥሪ የመጣው ከሌሊቱ 10 ሰዓት ከ23 ሲሆን ከ4 ደቂቃ በኋላ የቦሌ ቅርንጫፍ የእሳት አደጋ ሰራተኞች በቦታው ተገኝተዋል ብለዋል። በከፍተኛ ሁኔታ ለእሳት አደጋ ተጋላጭ ናቸው ተብለው ለሚመለከተው አካል ሪፖርት ከተደረጉ ቦታዎች መካከል አንዱ የአካባቢ እንደሆነ የተናገሩት የህዝብ ግንኙነት ተገቢውና ወቅታዊ ምላሽ ሳይሰጣቸው በሚፈጠሩ ተመሳሳይ አደጋዎች ህብረተሰቡ ብቻ ሳይሆን በአደጋ ጊዜ ምላሽ የሚሰጡ ተቋማት ጭምር አላስፈላጊ ወጪና ከፍተኛ ጫና እየተፈጠረባቸው ነው ብለዋል። በእኛ ላይ ጫና አለ። አደጋ በሚያጋጥም ጊዜ እንግዲህ አደጋ ለመቆጣጠር በምንሄድ ጊዜ ምናልባት ከተጎጂው አንጻር ባይነጻጸርም ብዙ ዋጋ ያስከፍላል። የአደጋ መቆጣጠር ባለሙያዎቻችን ላይ ጉዳት ይደርሳል። ሌሎች ከአቅም በላይ በሆኑ ምክንያት የሚደርሱ አደጋዎችን የመቆጣጠር አቅማችንንም ሊፈታተን ይችላል። እንደዚህ አይነት ነገር በበዙ እንግዲህ አሁን 12 የአደጋ